እንደሚታወቀው እኔ የሚዲያ ሰው አይደለሁም። ተቃራኒ የሆንን ሰዎች ነን። ባለቤቴ ነፂ እንደዚህ ነበር እንደዚህ ነው ብሎ ማውራት በጣም ይከብዳል። ተናግሮታል እንዴት እንደምንተዋወቅ። ከ3 አመት ወዲህ አፍንኝ ተናግሬያታለሁ ሴትዮዋን። ምንድነው አንቺን ይዞ ካኖረን ትዳሩ አይቀጥልም ማለት ነው ብያታለሁ እኔ ሴትዮዋን። ከዚህ ቤት በጣም ተጨቃጭቀናል። አማትየዋ ክርስቶስ ምስክሬ ነው። ይሄ ለማህተቤ ነው የጾም ነው። አሁን እኔ ለናንተ ብዬ አይደለም። ከዛ ይሄንን ምግብ ይዤ ሲሄድ ማለት ነው በጣም ነበር የምትቆጣኝ። አመት አልሰራውም እውነት ለመናገር አዛ ቤት አመት አልሰራውም እና ኢቭን አያመሽም ትንሽ ቆይቶ ከመጣ ልሽ እንደዚህ አርጎኝ ብላ ትነግራታለሽ ማለት ነው ደውላ። ግን እሱ ያለችው አሜሪካ ናት። ተረዳሽ? ሰላም ውድ አድማጭ ተመልካቾቼ እንደምን ቆይታችኋል? ይህ ማሂ ኢንተርቴይንመንት ነው። በማሂ ኢንተርቴይንመንት የተለያዩ ዝግጅቶችን ወደ እናንተ ይዘን እንቀርባለን። እናንተም እስከ ዝግጅታችን ፍጻሜ ድረስ አብራችሁን ትቆዩ ዘንድ በትህትና ጋበዝን። እነሆ እንግዲህ እናንተም ከኛ ጋር ስትቆዩ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አብራችሁን በመቆየት ያላችሁን ሐሳብ አስተያየት በሐሳብ መስጫ ሳጥኑ ላይ እንድታስቀምጡልን እንጠይቃችኋለን። እንግዲህ ዛሬም እንደተለመደው በአንድ ዝግጅት ወደ እናንተ መጥተናል። ይህም ዝግጅት በዚህ ሳምንት እጅግ በጣም መነጋገሪያ የሆነ ለብዙዎች ጎራ ለይቶ በተለያየ መንገድ ሲከራከሩበት የቆዩት አንድ ጉዳይ አለ። ይህም የነፃነት ወርቅነህ የቤተሰብ ጉዳይ ነው። ይሄ የነፃነት ወርቅነህ የቤተሰብ ጉዳይ እጅግ በጣም አከራካሪ፣ ጎራ ለይቶ ይሄ ቤተሰብ ልክ ነው፣ ይሄኛው ቤተሰብ ስህተት ነው በማለት በጣም እጅግ በጣም አከራካሪና አነጋጋሪ ጉዳይ ሆኗል። እኛም እንግዲህ በቀኝም በግራም ሁለቱንም ያሉትን ነገሮች በማየት የራሳችንን ሐሳብ ያልነውን ለእናንተ ይጠቅማል ያልነውን ሐሳብ ወይም ደግሞ በራሳችን መንገድ እንደዚህ ገልጸን ወደ እናንተ እናቀርባለን። እናንተስ ምን ትላላችሁ? እነዚህ ሁለት ጎራዎች እንዴት አያችኋቸው? ያስኬዳል ወይስ አያስኬድም? እናንተም በሐሳብ መስጫ ሳጥናችን ላይ ሐሳባችሁን አስቀምጡልን። ወደ ዝግጅታችን አብራችሁ ቆዩ። የዛሬ የሐሳባችን መነሻ ምን እንደሆነ ወደ እናንተ ጠቆም አድርገናችሁ ነበረ። ይሄው ምንድነው? በእርቅ ማዕድ ማለት ነው የነፃነት ቤተሰቦች ይሄም ማለት ወንድሞቹና እህቱ መሰረት በጋራ በመሆን ያለንን ቅሬታ ህዝብ ይወቅልን በማለት ወደ ሚዲያ ወጥተው ነበረ። እንግዲህ ሳሚም እዛ ፕሮግራም ላይ እንደተናገረው ይሄ ፕሮግራም እንዳይተላለፍ በብዙ ተጨቃጭቀን ነበር። ነገር ግን ነፃነት ይህንን ነገር ባይተላለፍለት እንደውም እኛን ይወቅሰናል በማለት እጅግ በጣም በአከራካሪ ጉዳይ ፕሮግራሙን ለመልቀቅ ተገድጃለሁ ሲል ተናግሯል። እንግዲህ የነፃነት ቤተሰቦች ምን አሉ፣ እህት ወንድሞቹ ምን አሉ የሚለውን መጀመሪያ ለማየት ስንሞክር ያው የተለየ ነገር አይደለም። በቤተሰብ ሁሌም አንድ ሰው ሲሞት ይቆጨናል። እኛ ያየነው ይሄ ነው። ቁጭታቸውን ነው የተናገሩት። ከ3 አመት ወዲህ አፍንኝ ተናግሬያታለሁ ሴትዮዋን። ምንድነው አንቺን ይዞ ካኖረን ትዳሩ አይቀጥልም ማለት ነው ብያታለሁ እኔ። እዚህ ቤት በጣም ተጨቃጭቀናል እና መጨረሻ ላይ እሱም እንደነገረኝ ከሆነ የተግባቡት ኢትዮጵያ በሙያው እየሰራ ልጆቹን እንዲያሳድግ አብሮ ለመኖር በተለይ በሷ በኩል ብዙም ፕላንም እቅድም የላትም እና አንዳንድ ጊዜ መኪና ውስጥ ሁሉ የሚያድርበት ጊዜ እንዳለ መኪና ውስጥ ቁጭ ብሎ መብራት ሲጠፋ እየገባ እንደሚተኛ ያለ ራስህ ተነስተህ ራስን ምግብ ስራ አይነት ነገር ነው። እንደሱ መቆም አቅቶት ምግብ ራሱ ተነስቶ እንዲሰራ ነው የተደረገው አሜሪካን ሀገር ላይ ታሞ ያለ ነው። እኔ ልጆችን ምግብ አብስላለሁ አንተ ራስህን አብስል አይነት። እንግዲህ እኔ ባለፉት 4 አመታት ያለው የትዳር ሁኔታቸው እኔ በሱ በኩል ያለው ነው ማቀው። እሱ ደስተኛ እንዳልነበረ ነው። ደስተኛ አይደለም፣ በትዳሩ ደስተኛ አይደለም። አንድ ላይ ይኖራሉ የሚል ተስፋም የለም እና መጨረሻ ላይ እሱም እንደነገረኝ ከሆነ የተግባቡት ኢትዮጵያ
በሙያው እየሰራ ልጆቹን እንዲያሳድግ በፋይናንስ ሰፖርት እንዲያደርጋቸው ተግባብቶ እሷም እዛ ልጆቿን ቴክር ያደረገች እንደምትኖር ነው የተግባቡት እንጂ አንድ ቀን ተሰብስበን ወይ ኢትዮጵያ ወይ አሜሪካ አብረን በጋራ ልጆች እናሳድጋለን የሚል ነገር አንድም ቀን ብሎኛ ያውቃል። 4 ዓመት እኔ በጣም በእርግጠኝነት መናገር የምችለው በወረቀት ደረጃ ተዳሩ ያለው እንጂ ህይወት ያለው እሱ ደስተኛ የሚያደርገው ነገር የለም። በዛም እዚህም ከአማቹ ጋር ሲኖር የነበረው ህይወት አጠቃላይ ጥሩ ያልነበረ ነው። እህት ወንድም አብሮ የበላ አብሮ የኖረ ዋጋ ሲከፍል ያየ እያንዳንዱ እንቅስቃሴውን አብረው ሆኖ የነበሩ እህት ወንድሞቹ እንግዲህ በዚህ መልኩ ተሰምቶናል በማለት ወደ ሚዲያ መጥተዋል። እንግዲህ እህቱ መሰረት ማለት ነው በተደጋጋሚ ጊዜ የወንድሟን ባለቤት እጅግ በጣም ፕሮቴክት በማድረግ አዝናለች። ቀብር ላይም የተናገረችው ነበረ አዝናለች። ስለዚህ እግዚአብሔር ያጽናት ብላችሁ ሁላችሁም አጽናኑልኝም ስትል ተናግራ ነበረ። በአንድ ወቅትም እንግዲህ እንደዚሁ በጎፈንድሚ ምክንያት ወደ ኤቢኤስ ፕሮግራምም ቀርባ እንግዲህ ቤተሰቡ እንዲረዳ የራሷን አስተዋጽኦ አድርጋለች። እነዚህ ነገሮች ተሽከረከሩና መጨረሻ ላይ ከአቅማችን በላይ ነው። እኛ እንደ እሷን እንዳገዝናት እሷን ፕሮቴክት እንዳደረግናት ሳይሆን ነገር ግን እንደ ሌላ ባዕድ ሰው አይታናለች። እንደ ወንድም እንደ ቤተሰብ የሚገባንን ክብር አልሰጠችንም። ወንድማችን የተቀበረው እሱ ከሞተ በኋላ እንግዲህ ለለቅሶ የተቀመጡት እዛው የነፃነት አማች ወይም ደግሞ የባለቤቱ እናት ግቢ ውስጥ ነው የተከናወነው እና ይህን ስርዓት እንግዲህ እኛም ማዘን አልቻልንም። በተለያዩ ጎራ ተከፋፍለው እኛም በጣም እንደ ነፃነት ቤተሰብ ሳይሆን እንደ ኢትዮጵያዊ ክብር ወይም ሪስፔክት አልተሰጠንም የሚል ይዘት ያለው ኢንተርቪው ነው ያደረጉት። እኔ እንግዲህ ያንን ኢንተርቪው ሙሉን አይቼዋለሁኝ። ቁጭት ነው እንጂ ምንም እኔ ያን ያህል ክፉ ነገር ተናግረዋል ይሄን ያህል ሚዲያውን ሊያጦዝ ማለት ያው እንግዲህ በሞተ ሰው ላይ የሆነ ነገር ሲነሳ ሁሌም ያው ነገሮች ይጦዛሉ ይታወቃል። ፕሮግራሙ እንደሚጦዝ አውቄያለሁ። ነገር ግን ልክ አሁን ሳሚ በራሱ የሰጠው የተምኔር ርዕስና ውስጥ ሲገባ ያለው ነገር ያን ያህል እንትን አይደለም። ለኔ አልተገናኘልኝም። ለምን የሚስቱ ድብቅ ከጀርባ ያለ ምናምን ተብሎ እያንዳንዱ ፕሮግራምም እየተሰራ ያለው ከሚስቱ ጀርባ ያለው ድብቅ ሚስጥር ሚስትየዋ ተጋለጠች ምናምን በቃ በአንድ ቤተሰብ ውስጥ እኮ አብሮ ሲኖር ይታወቃል። ማንም ሰው ሊጨቃጨቅ እንደሚችል ማንም ሰው ባለመግባባት ውስጥ ሊኖር እንደሚችል መግባባቶች እንዳሉ ሁሉ የማያግባቡ ብዙ ነገሮች አሉ። አንድ ሰው ደግሞ ሲታመም አስታማሚውም ሆድ ይብሰዋል፣ ታማሚውም ሆድ ይብሰዋል። ሰቃቃሮችን እያሰፉ መግባባቶችን እያበዙብን ይሄዳሉና ያው ሁላችንም እናውቃለን አይደል? ይሄ የቤተሰብ ጉዳይ የሚባለው ነፃነት እንደውም በሚዲያ ውስጥ በዚህ መልኩ እየዘለቀ ትዳሩን አስታሞ መቼም የሱ ብቻ ሊሆን አይችልም ትዳርን ማስታመም እና እቺ ሚስትም እንግዲህ በተቻላት መጠን በራሷ መንገድ አስታማ ነው እዚህ ደረጃ ላይ የደረሰችውና እንግዲህ እኛ አሁን ነፃነት በጣም ለሚዲያ ቅርብ ነው፣ ለኛ ቅርብ ነው፣ ለእያንዳንዱ ሰው ቅርብ ነው። ነገር ግን እነዛ ለሌሎች ሰዎች ቅርብ የሆነውን ያህል ለቤተሰቦቹ ቅርብ ላይሆን ይችላል። ጊዜ አለመስጠቱ ሊያናደዳቸው ይችላል። እንደዚህ በዚህ ደረጃ ለሌላው ማህበረሰብ አስቆ እነሱ ግን አግኝተውት ሊያስቃቸው ባለመቻሉ ሊያናደዳቸው ይችላል። በብዙ ህመም ውስጥ ሊኖር ይችላል። ማለት አንድ ቤተሰብ ውስጥ ሊፈጠር የሚችል ከባድ ህመም ሁላችንም እያስታመምን ማለት ይሄ ነገር አሁን ነፃነት ስላረፈ እንጂ ነፃነት በህይወት ቢኖር ኖሮ ያው ቤተሰቦቼ እንዳለ ይቀጥል ነበረ። ምክንያቱም ቤተሰቦቹን ስለሚፈልግ ልጆቹን ስለሚፈልግ ነገር ግን ደግሞ ይሄኛውንም ቤተሰብ ደግሞ ህመሙን ያውቁት ነበረ፣ ውስጡ ያለውን ነገር ያውቁት ነበረ እና እነሱም እንግዲህ ስሜታቸው ትክክል ነው። እንግዲህ በህይወት ዘመናችን ከመወቃቀስ ይልቅ እንግዲህ እኔ ማለት እንደ መፍትሄ ነው ብዬ የማስበው እንግዲህ እዛ ጋም ደግሞ ሰራተኛዋም አጋለጠችው የተባለ ነገር አለ። ደስተኛ አልነበረም ማለት ነው። ከአማቹ ጋር እንደሚኖር ነው የሚታወቀው፣ እንደ ቤት ውስጥ እንደሚኖሩ ነው የሚታወቀው። አሁን ቀብር የተቀበረበት ወይም ለቅሶ የወጣበት መሪ አካባቢ ያለ አንድ መኖሪያ ቤት ውስጥ አንድ ትልቅ ግቢ ተክተው እሱና አማቹ እንደሚኖሩ ነው የሚታወቀው።
ትክክል ነው። የነጻነት ባህሪ ስነ ልቦናው የተገነባው አንደኛ አስተዳደጉ ነው የሚመነጨው ማለት ነው። አሁን እሱ እናቱን በጣም ይወዳል፣ አያቱን በጣም ይወዳል። ስለዚህ አማቹን በተሻለ መጠን በእናታችን ምትክ አይን ነው ለማየት የሚሞክረው። አካባቢ ያሉት ነገሮች ጥሩ እንዳልሆኑ ያውቀ ነገር ግን በእናቱ አይን እያየ ነው ያን ሁሉ 4 ዓመት ያሳለፈው። ግን ትክክለኛው ነገር ግን እንግዲህ አካባቢውን ሰው መጠየቅ ይቻላል። ነጻነት አንድም ቀን ለቤት ውሎ አያውቅም፣ ምግብ ሰርቶ በልቶ አያውቅም። በተለይ ከህመሙ በኋላ እህታችን ናት እያዘጋጀች ሆቴል ነው የሚበላው። በጊዜ ገብቶ አያውቅም ቤት 2 ሰዓት በላይ አምሽቶ አያውቅም። ኡራኤል በነበረ ሰዓት ማለት ነው። ማክሲመም 2 ሰዓት ይገባል። ቁጭ ብሎ የሚሰራቸውን ስራዎች ይሰራል። ግዜተኛው በጠዋት እንደዚህ አይነት የነበረ ባህሪ ነው። ግን እዛ ሲኖር ግን የነበረውን ጊዜ በተለይ 4 ዓመት ደስተኛ አልነበረም። ነትም እህት ምንድነው ሚስትየዋ ተበድለው ነበረ። ሚስትየዋ እጅግ በጣም እንዲሰማው እንዲታመም ታደርገው ነበረ። እቤት መቀመጥ አይፈልግም። በዛ ደረጃ እናቷን የባለቤቱን እናት አዝሎን የኖረው በሞተችው እናቱ ምትክ የባለቤቱን እናት አድርጎ የኖረ ሰው ነው። ስለዚህ መከራውንም ስቃዩንም ህመሙንም የሷ ያላስፈላጊ ነገሮችን በሙሉ በመሸከሙ ለበሽታው መፋፋም ምክንያት ሆኖታል። እንደገና ደግሞ በዛ ህይወት ውስጥ እሷን አቅፎ እየኖረ ነገር ግን ለሚስትየዋ ደግሞ የምታቀበላቸው አላስፈላጊ ወሬዎች አሉ የሚል አንድምታ ያለውም ነገር የነጻነት ወርቅነህ እህት መሰረት ወርቅነህ እንግዲህ ተናግረዋለች። እንግዲህ ያው አንዳንድ ጊዜ ይሄ መቀራረቦች አላስፈላጊ የሚሆኑበት አጋጣሚ አለ። ያው እንደተባለው እሱ እናቷን እንግዲህ እንደናት ቆጥሮ አብሮ መኖር ከፈለገ ያው ማንም ሊያስገድደው አይችልም። ግን ያው እንግዲህ ይሄ አሁን የተባለው ነገር ነው ሊፈጠር የሚችለው። ምክንያቱም እናትየዋ ሁልጊዜ ልጇን ነው ሁሌም ፕሮቴክት ማድረግ የምትፈልገው እና የሱ ነገር ላይ ጥማት ይችላል፣ የሱ ነገር ምቾት ላይ ሰጣት ይችላል። ስለዚህ እያንዳንዷን ነገር ለልጇ ሪፖርት ልታደርግ ትችላለች። ያ ማለት አላስፈላጊ መሆኑ ሁላችንም እናውቀዋለን። እንደዚህ አይነት ጣልቃ ገቦች በቃ ትዳር ጤናማ ሆኖ እንዳይቀጥል ምክንያት እንደሚሆኑ እናውቃቸዋለን። የማንኛውም ቤተሰብ ጣልቃ ገብነት ቤተሰብን የማንገጫገጭ ልማድ እንዳላቸው ይታወቃል እና ስለዚህ እቺም እናት እንግዲህ ያው ዝም እንዳትል የልጇም ነገር አለ። እንደገና ደግሞ ስትናገር ደግሞ ትዳሩ ላይ የምትፈጥረው የራሷ የሆነ ጫና አለ። ስለዚህ መጀመሪያውን እንግዲህ የነበረው ስህተት እነዚህ ያው መልካምነቱ ጥሩነቱ አስገደደውና እናቷን እንደናቱ ቆጠረ እንጂ ያ ነገር መሆን ያልነበረበት ብለን እኛ በግላችን እናምናለን። ምክንያቱም ሁልጊዜም የተለያዩ ሚዲያዎች ላይ አይታችሁ ከሆነ በቃ ይሄ የቤተሰብ በወንዱም በሴትም የቤተሰብ ጣልቃ ገብነት ትዳርን፣ ህይወትን፣ መልካም ቤተሰብን ሲያፈርሱ አይተናል እና እንግዲህ ይሄ መንገጫገጭ የተፈጠረው እንግዲህ እናትየዋ ባልምም ለእናትየዋ ብዙም አይመቹ። ምክንያቱም እናቶች እኮ ትላልቅ ሰዎች ናቸው አይደለም የልጃቸው ባል ይቅርና የገዛ ልጆቻቸውን እንኳን ያው ያለውን ቁጥጥር ብዙም አይጥማቸው ነገሮች አሉ። እኔ ትናንትና ያለፍኩበት አለ እንደዚህ እየተባለ ነገሮችን በልጆቻቸው ላይ እንኳን ምን ያህል እንደሚያጦዙ እናውቃለን። እና ልክ ደግሞ የልጇ ባል ሲሆን ደግሞ የምታይበት አይን አለ። ሲያመሽ ሊከፋት ይችላል። እንደገና ደግሞ ሰው ሲያጨበጭብለት ሊያናደዳት ይችላል። እያንዳንዱ ማህበረሰብ ለሱ የሚሰጠው ክብር ለሷ ሊያናደዳት ይችላል። ማለት በቀናነት ካየነው ለሱ ተጨበጨበ ማለት ለልጇ ተጨበጨበ ማለት ነው። አማትየዋ ክርስቶስ ምስክሬ ነው። ይሄ ለማህተቤ ነው። የጾም ነው። አሁን እኔ ለእናንተ ብዬ አይደለም። ከዛ ምግብ ይዤ ሲሄድ ማለት ነው በጣም ነበር የምትቆጣኝ ማለት ነው። አመት አልሰራውም እውነት ለመናገር አዛ ቤት ኢቭን አያመሽም። ትንሽ ቆይቶ ከመጣ ባልሽ እንደዚህ አድርጎኝ ብላ ትነግራታለሽ ማለት ነው ደውላ። እሱ ያለችው አሜሪካ ናት። ተረዳሽ? እያንዳንዱን ነገር የልጇ ባልን እንደ ራሷ ልጅ አይታው ቢሆን ኖሮ ህመሙን ልትታመምለት ይገባ ነበረ። ነገር ግን ያው እኛ እንግዲህ ቤት ውስጥ ያለውን እነሱ ናቸው የሚያውቁት። እቺ እናት በዚህ መልኩ ህመሙን ሳትረዳው ስቃዩን ሳትረዳ አንዳንድ ጊዜም እኮ ያው አለማወቅን ነው። በዛ ደረጃኛ ነፃነት ጧት ወጥቶ ማታ የሚገባ ከሆነ ከእናትየዋ ጋር በዚህ ደረጃ የመወያየት እድል ከሌለው እናትየዋ ፈልገው የማታገኘው ከሆነ ከኔ ይልቅ ለሌሎች ሰዎች እድል ይሰጣል፣ ያጫውታል፣ እንደዚህ ይላል የሚሉ ነገሮች
እሷን እያቆሰሏት ሊመጡ ይችላሉ። ስለዚህ ነፃነት በመልካም ጎኑ ያየውን ነገር ለሷ ላይጠማት ይችላል። ያው አሁንም እንግዲህ የነፃነት እህት መሰረት ወርቅነህ እንደምትናገረው በአመጋገብም አትመቸውም፣ ሰራተኛም ትበድላለች። ያ ነገር ለሱ ቁስል ይፈጥራል። እጅግ በጣም ይበሳጭ ነበረ። በተደጋጋሚ በእነዚህ 3 ዓመታት ለወንድሜ አፍሆኛለሁ እያለች ተናግራለች። ከሷ ጋር ነበሩ ያውቃሉ እያንዳንዱ ነገር። ነፂ በህይወቱ ደስተኛ እንዳልነበረ ሁሉ ነገር በቃ ያም ተስፋ መቁረጡ ብዙ ነገሮችም የነበሩት ባለ ህይወት እንደነበረ ያውቃሉ ነበር። እኔ ተከራክረናል፣ በብዙ ተከራክረናል። ዛሬ እዚህ ሳይደርስ ነገሩ እኔ ለሱ ባለመቆሜ አንደኛ ያለው ሳይንሳፋ ነገር ይሄ ሁሉ ነገር ሳይፈጠር ማንም ተነስቶ ሳይዘባርቅ አለመናገር ያ ነገር አሁን ይቆጨኛል። የሚገርም ነገር እስከ ያሁኑ ደቂቃ ድረስ ሰዓቱ እንደዚህ መዘግየቱ በራሱ ነው እዛ ቤት ውስጥ ምን ያህል ግፍ እየተሰራ እንደነበረ ማለት ነው። በጣም ውስጡ አንጀቱ እያለ የኖረ ልጅ ነው። በጣም በህይወቱ ሲጸጸት የነበረው ተስፋም የቆረጠበት ነገር እዛ ለቅሶ ላይ እኔ እንደውም ባለፈው ብያለሁ፣ ትንሽ ለቅሶ ፈልጉልንና እስቲ እርማችንን እንኳን እናውጣ ብያለሁ። እኔ ሰው የለኝም ነው ያለኝ። እንዴት ማለት ስለው በቃ ወንዴ እንዳይመስልህ ሰው የለም። እሱ ትክክለኛ ማንነቱ ፒውርሊ ነፃነትን አባትነቱን ሳይሆን የሚፈለግ የነበረው ጥቅሙ ነው። ህይወት አይኖርም፣ አይለመንለትም። በድሬ ልቅበህ ስለው ነበር። እሱም ተናግሮታል ይሄን ባይዘው ኢንተርቪው ላይ። ስለዚህ እኛ አሁን የሱ ቃል ይከበር፣ በስሙ እንዳይለመን እሷም እንደ እህትነት ልክ ናት። ምክንያቱም ሁላችንም ቢሆን ወንድማችን ሲቆስል፣ ወንድማችን ሲታመም፣ ወንድማችን የተገፋ ሲመስለን እጅግ በጣም ያመናል እና በዚህ ደረጃ እሷም እንግዲህ ወንድሟን ወክላ የመጣችበት ነገር ልክ ነው። ምክንያቱም ያው ተብሏል፣ ነፃነት ለሁላችንም ሞቶብናል። ከሁላችንም ቴሌቪዥን ቀርቷል። ከእያንዳንዳችን ቤት ቴሌቪዥን አተነዋል እና ያለፈውን ታሪኩን፣ ያለፈውን ህይወቱን፣ ያለፈ ማንነቱን፣ ያለፈ መኖሩን ነው እንጂ እያስታወስን የምንቀጥለው በቃ አተነዋል። ከእያንዳንዱ ቴሌቪዥናችን ጀርባ፣ ከእያንዳንዱ ቤታችን እሳት ጀርባ ነበረ እና እሷም እንግዲህ የወንድሜ መበደል ለእኔ ህመም ፈጥሮብኛል፣ ለመሞቱ የነሱ እጅ አለበት ትላለች። እንግዲህ ነፃነት አሜሪካም ሄዶ ታሞ ሆስፒታል በተኛበት ሰዓት በሰው ተከቦ ሰው እንዳጣ ተናግራለች። አሁን እንደዚህ አይነት ነገሮች ይከሰታሉ። ምክንያቱም የማያውቀው ሀገር ላይ ነው ማለት ነፃነትን የማያውቀው ሀገር ላይ ሄዷል እና አይታወቅም ማለት ይከብደናል። በእርግጥ ግን እዛ ሆስፒታል ላይ ምናልባት እንግዲህ በወቅቱ ሊያየው የሚችል ነፃነት መታመሙን ሊናገርለት የሚችል ኢትዮጵያዊ አጥቷል ማለት ነው በዛን ወቅት እና በዛ ደረጃ እንግዲህ ተሰምቶት እንደመጣ እሷም እንዳላስታመመችው ነው የምትናገረው። እና ያው የአሜሪካ ኑሮ ይታወቃል፣ ሩጫ ነው፣ ውጣ ውረዶች አሉት። ያው በየትኛው መንገድ ቢሆን ያው ይታወቃል አይደለ? ቤተሰቦቻችን ሲታመሙብን ምንም ነገር ሊቀር ይችላል። በዛ መልኩ ለምን አልሆነም የሚለው እኛ እንደዚህ ነው ብለን ድምዳሜ መስጠት አንችልም። ምክንያቱም ባለቤትየዋ በዚህ ደረጃ ህፃን ልጅ የላትም። ልጆቿ እግዚአብሔር ይመስገን በጣም አድገውላታል። ወይም ደግሞ የነፃነት ወርቅነህ ልጆች አድገዋል። አሁን ያሉበት ደረጃ ነፍስ አያውቁም የሚባሉበት አይደለም። በደንብ ነፍስ አውቀዋል። እናትየዋ እንኳን ማስታመም ባትችል ልጆቹ ማስታመም የሚችሉበት ደረጃ ላይ እንግዲህ እኛ እዛ ሚዲያ ላይ ባየንበት የእድሜ ደረጃ ነው እያለን ያለ ነው እና እሷ እንኳን በአጠገቡ ባትገኝ እነሱ መገኘት ነበረባቸው። የኛም ድምዳሜ ነው። ምክንያቱም ይሄ ልጅ አለን አባዬ ምናምን ቢባል ኖሮ ምናልባትም እኮ አንዳንድ ጊዜ ደስታችን የሚፈጥረው የራሱ የሆነ ጤና አለና እንግዲህ በዛ ደረጃ ልጆቹም እየራቁት ከነበረ ለምን የሚለውን እንግዲህ ቤተሰቡ ነው አይደለም የሚፈታው። እንደሚታወቀው እኔ የሚዲያ ሰው አይደለሁም። በጣም ተቃራኒ የሆንን ሰዎች ነን። ባለቤቴ ነፂ እንደዚህ ነበር እንደዚህ ነው ብሎ ማውራት በጣም ይከብዳል። ተናግሮታል እንዴት እንደምንተዋወቅ እንዴት ሚስትየዋም እንግዲህ እሷ በዚህም እንዳያቸዋት እጅግ በጣም ከፍቷት ማልቅሳለች። የሚዲያ ሰው ስላልሆንኩኝ እኔ በዚህ ደረጃ ታመም ያለው እኔ የተባለው ነገር በፍጹም እኔ ነፂ በመሞቱ አዝኛለሁ ተጎድቻለሁ ብላ
በተደጋጋሚም በለቅሶ ታጅባ ከልጆቿ ጋር የተናገረችበትን መንገድ እሷም ጋር ስንሄድ ደግሞ ልብ ይነካል። ምክንያቱም አንዳንድ ጊዜኛ ሰው የምናጣው አይመስለንም በዚህ መልኩና እኔን ትቶኝ ሄደ፣ እኔን ብዙም ትኩረት አልሰጠኝም፣ እኔን በዚህ ደረጃ አልተንከባከበኝም፣ የኔን ህይወት በዚህ መልኩ አላቃናልኝም እያልን ምንዘልቀው የምንሄድበት መንገድ አንዳንድ ጊዜ መጨረሻ ላይ ሞት ሊመጣ እንደሚችል አናውቀውም። ምናልባት የነፂ ባለቤት የእሱን መሞት አውቃ ብትሆን ኖሮ ሁሉም ነገር እርግፍ አድርጋ እንደተባለው አሜሪካ መውሰድ እየቻለች ጥሩ ሕክምና ማግኘት እየቻለ ነገር ግን እሷ ያንን እድል ስላላመቻቸችለት ለዛ ነገር ፈቃደኛ ስላልነበረ በአግባቡ አሜሪካ ሄዶ የተሻለ ሕክምና ሳያገኝ ሞቷል ብሏል። እንግዲህ የነፃነት ወርቅነህ ወንድም እሷ እንግዲህ ያው በወቅቱ አንዳንድ ጊዜ እነዚህ መሸካከሮች እልህ መገባባቶች የሆነ ጥግ ድረስ ይሄዱና የሆነ ሰዓት ላይ ውጤታቸውን አናውቁም። አሁን እሷም እድሜ ልክ የእግር ሰዓት ነው የሚሆንባት። ምክንያቱም ይሄን ነገር ሞክሬ ቢሆን ኖሮ ይሄን ነገር አድርጌ ቢሆን ኖሮ የሚል ነገር ለሷም ህመም ነው፣ ለሷም ሞት ነው። የልጆቿን አባት በማጣት ከሷ በላይ የተጎዳ የለም፣ ከሷ በላይ የታመመ የለም። በዚህም በኩል ደግሞ ተንከባክበው አልብሰው አጥበው ደግሞ ያሳደጉትም እህት ወንድሞቹ ወንድማቸው ሲሞት ምን ያህል ሊጎዱ እንደሚችል ይታወቃል። ስለዚህ እኛ እንደ አንድ ሚዲያ እንደ ማሂ ኢንተርቴይንመንት የምንፈልገው ወይም ደግሞ ቢሆን ብለን የምናስበው ይሄኛውን ቤተሰብ ነው ነፃነት ልቡ የሚያርፈው ሊያርፍበት የሚችለው ብቸኛ መንገድ ሁለቱም ቤተሰብ ወደ አንድ ማምጣት ሲቻል ያኛውም እንዲያለ ያኛውም ማቀጣጠለ ሚዲያውም ወሰደ አነደደ እንደዚህ ያለ ምናምን በቃ ማለት ለነፂ አይጠቅሙም ይሄ ሁሉ ነገር ማለት ነው። ሁለቱም ለነፂ እኩል ቤተሰቦቹ ናቸው። ባለቤቱም ስንል አንድ አካሉ ናት፣ ልጆቿ የአካሉ ክፋዮች ናቸው። እህት ወንድሞቹም ደግሞ አብረውት የተወለዱ የአንድ ማህፀን ልጆች ናቸው። ስለዚህ አሁን ባዳም እንዲያለ በዚህም እንትን አለ የሆነ ከሌ በነዛኛው ጎራ ሆነ ይሄኛው የሚዲያ ሰው በነዛኞቹ ጎራ ሆነ ምናምን እሱ አይደለም የሚጠቅመው ሁልጊዜም የሆነ ሰው ሲሞት ጩኸት ይፈጠራል። ከዚህ በፊት አይተናል። የወንዶሰን ታሪክን ሁላችንም ለማስታወስ እንደምንሞክረው እንግዲህ እሱ ከሞተ በኋላ የጎንፈንድሚ ይሰባሰብ ልጁ በሽተኛ ናት ትታከም ተባለ። እንደገና ደግሞ በዚህ ጋር ደግሞ ከቤት ተባረርኩኝ አለች እሷ ጎዳና ልወድቅ ነው አለች። እንዴት የዚህ መልካም ሰው የታዋቂ ሰው ሚስትና ልጅ ጎዳና በዚህ ደረጃ እንደዚህ አይነት ድርድር ይፈጠራል? በሶስተኛ ቀን እንዴት አክስትን የሚያህል ሰው ከቤት አስወጥታ ታባረራለች ተብሎ ሚዲያ ጮኸ ምናምን። ከዛ በኋላ መጨረሻ ላይ ምንድን የሆነው እናትም ቀረቡ። በቃ በዚህ ደረጃ ወቀሰችኝ፣ በዚህ በቃ ነገሩ ተፋፋመ። አንዱ አንዱን ሲቀባበል በቃ ምንድነው ጥላቻን ነው የምናሳባው። ምክንያቱም እያንዳንዱ የሚዲያ ሽፋን ያለው ፕሮግራም ዛሬ ላይ በስሜት ስናደርገው ነገ ደግሞ ሌላ የራሱ የሆነ ተጽዕኖዎችን ይፈጥራል። እዚህ ጋር ልጆች አሉት ነፃነት ወርቅነህ ልጆች አሉት። የነፃነት ወርቅነህ እህት ወንድሞች ልጆች አሏቸው፣ ትዳር አላቸው፣ ብዙ ቤተሰብ በዙሪያቸው አለ። እንደዚሁም ደግሞ የነፃነት ወርቅነህ ልጆች በአባትም በእናትም በሁለቱም በኩል የሚያገኟቸው ቤተሰቦች አሉ። ስለዚህ እነዚህ ነገሮች ነገ ተነገ ወዲያ የራሳቸው የሆነ ጫና ይፈጥራል። ሁላችንም ከዛ ጫና ውስጥ ለማውጣት ይሄን ቤተሰብ አንድ ለማድረግ ይሄንን ቤተሰብ ለማስታረቅ ይሄን ቤተሰብ አሁንም ጥያቄያቸው ምንድነው? በቃ 40 እየደረሰ ነው። በ40 ላይ እኛ የራሳችን የሆነ ሚና ይኑረን። በቃ እኛ ተገለናል። ስለዚህ እኛ በስነ ስርዓቱ ለቅሶ ላይ እንኳን ትሪት አልተደረግንም፣ ዋጋ አልተሰጠንም፣ እንደ ቤተሰብ አልታየንም። በቃ እነሱ የተሰማቸው ነገር አለ። ስለዚህ ይህንን ነገር ደግሞ ቀረብ ብሎ የሚያስታርቅ ያው እንግዲህ ከዚህ ቀደም በተደጋጋሚ አስናቀ እጅግ በጣም እንዳዘነ ከአንድ ወር በስተቀር ነው እየተባለ የነበረው እና የገዛ እህቱ መሰረት ወርቅነህም እንግዲህ ይሄ ውሸት ነው ስትል ነበረ። ማለት
ያን ያህል 29 ዓመት ቆይታ የተባለውም እኔ እውቅና አልሰጠውም። በዛ ላይ እንደገና ደግሞ በዚህ ደረጃ 1 ወር ብቻ ነው የተለያየ ነው ሲሉ ነፃነት ወርቅነህ ማለት አሜሪካም ኖሯል። በስራ ምክንያት የተለያዩ ቦታዎች ላይ ሄዷል። አስናቀም ቢሆን ኑሮ እዚህ አዲስ አበባ ሳይሆን ሐረር ነው። ስለዚህ በዚህ ደረጃ ወንድሜ የተቃለለበት መንገድ ብር የለውም፣ መኪና የለውም፣ አካውንት የለውም ተብሎ ለህዝብ ይፋ የተደረገበት መንገድ ልክ አይደለም። ወንድሜን ለልመና አመቻችቶታል። ጎፈንድሚ ሲከፈት ነፃነት ድሃ ነው ተብሎ ሁሉም ሰው ተረባርቦ ሌቦችም የየራሳቸው ሚና እንዲጫወቱ በነፃነት ስም የማይጠበቅ ብር እንዲሰበሰብ ምክንያት እየሆነ ነው። ምክንያቱም ይሄ በነገራችን ላይ በጣም እኛንም አስተምሮናል። ምክንያቱም ነፃነት ወርቅነህ ብር ላይ ኖሮ ይችላል፣ ይሄ ታወቀ ነው። በቃ ወንድሞቹም ብሏል። በጣም ብዙ ሰው ላይ ኢንቨስት አድርጓል። በጣም ብዙ ሰዎች ላይ ኢንቨስት አድርጓል። በጣም ብዙ ሰዎችን ቀርጿል። በጣም ብዙ ሰዎችን እራሳቸውን እንዲችሉ አድርጓል። ለብዙ ሰዎች የእርዳታ ድርጅት ነው ብሏል እና እውነት ነው። ይሄ ሁሉ ነገር እየተደረገ ብር ከየት ይመጣል? እንደው የፈለገ ነገር ለባለቤቱ በዶላር ነው የሚልከው። እንደገና ደግሞ ቤት ኪራይ የባለቤቱን እናት የሚያኖራት ግቢ ተከራይቶ ነው የሚበላው፣ ውጪ ነው። በጣም ሆይታ አለ። ጓደኞች አሉት፣ ወጪ የሚሸፍነው እሱ ነው። የጎዳና ተዳዳሪዎችን የሚረዳቸው ብዙ በዙሪያው የነበሩ ሰዎች አሉ። ስለዚህ እኮ ይሄ ልጅ የብር ፋብሪካ እስካልሆነ ድረስ ከየትም ሊያመጣ አይችልም አይደለ? የሰራትን ነገር እያንዳንዷን ብር ቆጥሮ የሚያስረክብ ከሆነ ቆጥሮ የሆነ ቦታ ላይ ኢንቨስት የሚያደርግ ከሆነ ብር ከዛ በላይ ከየትም ሊመጣ አይችልም። ላይኖረው ይችላል ማለት ቤት አለመኖሩ በእርግጥ ሁላችንም ገርሞናል። ሁላችንም ቤት ሊኖረው ይገባ ነበር፣ መኪና ሊኖረው ይገባ ነበር። ነገር ግን የነፃነት ፍልስፍና የነፃነት የህይወት መርህ ቤት መግዛት መኪና መግዛት አይደለም። ግን ማንም የማያገኘው ትዳር ነበረው፣ ልጅ ነበረው፣ ቤተሰብ ነበረው። ስለዚህ በዛ ሁሉ ነገር ውስጥ ነበረ። እጅግ በጣም ከዚህ በኋላ ሊሰራ የሚችልበት ጥሪት ሊያፈራበት የሚችልበት ቋሚ የሆነ ለልጆቹም ለራሱም ሊያስቀምጥ የሚችልበት እድሜ በጣም ገና ነበር። በዚህ እድሜው ያስደስተው የነበረው እርዳታ ማድረግ ነው። መርዳት የነበረበትን አካል ረድቷል። መስጠት የነበረበትን አካል ሰጥቷል። ማስተካከል የነበረበትን ነገሮችን አስተካክሏል። ነገር ግን ደግሞ የእግዚአብሔር ፈቃድ ሆነና በቃ እድሜ እዚች ጋር ይበቃል ተብሎ እሱ እንግዲህ ወደማያልፈው ዓለም ሁላችንም ወደማንቀርበት ዓለም ሊሄድ ቻለ። እሱ ከዚህ ዓለም ሲያልፍ ግን ብዙ መነጋገሪያዎች ተፈጠሩ። ያው እንግዲህ እንዳልኳችሁ የገዛ የቅርብ ጓደኛው አስናቀ አካውንት የለውም፣ ቤት የለውም፣ መኪና የለውም በሚል የተናገረው ንግግር ወንድማችንን እጅግ በጣም የሚያወርድ ነው አሉ። ልክ ናቸው። በቃ እነሱ ደግሞ ነፃነት እንደ ነፃነት ልመና የማይፈልግ ሰው፣ በዛ ደረጃ ሰው የሚረዳ ሰው ዛሬ ላይ ነፃነት ምንም የለውም ተብሎ እንዲለመንለት ብዙም አይጠበቅም። በቃ ምክንያቱም ልጆቹም እግዚአብሔር ይመስገን አድገዋል፣ መረዳት ቢፈልጉም ማለት ነው። እና በዚህ ደረጃ እኛ ደግሞ እየተቀባበልን ሜዳውን ከማጩ ይልቅ ሁሉም አርቲስቶች ከዚህ በፊት ተወቃሽ የነበሩ ግለሰቦችም ይሁኑ የሚዲያ ሰዎች ሁሉም በአንድነት ይህንን ቤተሰብ አንድ ሊያደርግ ይገባል። ምክንያቱም እኛ የነፃነት ህመም የሚያመን ሆነ ነፃነትን የምንወደው ከሆነ ነፃነት የሰራውን ስራ እውቅና መስጠት ካለብን ይሄን ቤተሰብ አቀራርቦ ነገሩ እያጨቃጨቀ ያለው እጅግ በጣም ቅርብ በሆኑ ቤተሰቦች መሃል ነው። ስለዚህ አሁንም እንደገና መጨረሻውንም እንፈልገዋለን። ስለ አርባው እኛ መወሰን መቻል አለብን። ወንድማችን ጋር ምን ተደርጎ የቱ ጋር ምን መደረግ አለበት፣ ፍትሃቱን እንፈልገዋለን። ሃይማኖታዊ ይዘቱ እንዲለቅብን አንፈልግም። ስለዚህ ይሄን ያህል ብር ተሰብስቧል። ይሄ ብር ከተሰበሰበ በኋላ እከሌና እከሌ እየተባለ ይሄን ፕሮግራም እናድርግ፣ ይሄኛውን እንደዚህ እናድርግ፣ በእለቱ እንደዚህ አይነት ዝግጅት ይኑር፣ እንደዚህ አይነት ነገሮች ይኑሩ የሚባለው ነገር በእኛ መወሰን አለበት። ማን ምን መናገር? ምክንያቱም ትናንትና አስናቀ ያለኛ ፍቃድ ተናግሮ አስቀይሞናል። እኛ በማንፈልገው መንገድ፣ ነፃነት በማይፈልገው መንገድ እሱ ተናግሯል። ስለዚህ ዛሬም ደግሞ እነዛ ነገሮች እንዳይደገሙ እኛ ማን ምን ይናገር፣ በእለቱ ምን አይነት ይዘት ይኑር፣
ምን አይነት ሃይማኖታዊ ስርዓት ይከናወን የሚለውን እጃችን ልናስገባበት ይገባል። እኛንን እዛ ውሳኔ ውስጥ ልንገባ የሚገባው ብለዋል። እንደተባለው ማንም ሰው ከሚስቱ ከልጆቹ ከእህት ወንድሞቹ በላይ ሊያዝን ሊያለቅስ ሊጎዳ የሚችል ሰው የለም። ሁላችንም ልንጎዳ ብንችልም ግን ሁሉም ነገር ደረጃ አለው አይደለ? ስለዚህ ቤተሰቦቹ እጅግ በጣም ሊጎዱ እንደሚችሉ ሁላችንም እናምናለን። ስለዚህ ይሄንን የተጎዳ ቤተሰብ ደግሞ መጠገን መቻል አለብን። የምንጠግነው ደግሞ ይሄን ሁለት ቤተሰብ ሁለት ጎራ ለይቶ ሆይ ሆይ እየተባለለት ያለው ቤተሰብ ወደ አንድ ማድረስ ይቻላል። ጠላትንም የምናርቀው በዛ መልኩ ነው። ለበለዚያ አሁንም ቢሆን እነዚህን ክፍተቶች እየፈጠርን በሄድን ቁጥር የነፃነት ነፍስም አይተኛም። እንደገና ደግሞ ይሄ ቤተሰብም ቢሆን እየታመሰ ይቀጥላል። አለመግባባቱ በራሱ ሌላ ነገሮችን እየፈጠረ ይሄዳል። ነገ ተነገ ወዲያ እነዚህ የሚያድጉ ልጆችም ደግሞ ምን ይዘው ይቀጥላሉ፣ ነገ ምን ይሆናሉ የሚለው ነገር አስፈሪ ይሆናል። ስለዚህ እንደ ኢትዮጵያዊ ወንድም እንደ ጠፋበት ቤተሰብ እንደ ሀገራዊ ሀብት ማጣታችን የቀረውን ቤተሰብ ልንገነባ ይገባል። ማንም ሊያዝን አይገባም። ባለቤቱም ልታዝን አይገባም። ምክንያቱም ልጆቹን እያሳደገች ነው ያለችው። እህት ወንድሞቹም ሊከፉ አይገቡም። ምክንያቱም ወንድማቸውን አጥተዋል። ስለዚህ ልባቸው ሊጠገን ይገባል። በደስታ በፍቅር አብረው 80ውን አውጥተው ከዛ አብረው ቁጭ ሲሉ፣ ሌላው ደግሞ እነሱን ሲንከባከብ ማየት በራሱ ለነሱ አሁን ነገ ተነገ ወዲያ ይሄንን የሰጡትን ቃል እንደገና ሊሽሩት የሚችሉበት ሌላ እንደገና ደግሞ ፕሮግራምም ሊሰሩ ይችላሉ። ስለዚህ እኛ ነገሮችን ማቀጣጠል ላይ ከምንሰራ ይልቅ ቤተሰብን መገንባት ላይ ጊዜ ብንሰጥ እኔ በጣም የተሻለ ነው ብዬ አስባለሁ። እና የነፃነት ባለቤት ጉድ ወጣ፣ ለመሞቱ የባለቤቱ ሚና ነበረበት፣ በቃ ህይወቱ እንዲጠፋ የነፃነት ባለቤት ታሪክ ተጋለጠ፣ ታሪኳ በጣም እጅግ በጣም አስቀያሚ የሆነውን የባለቤቱ ጉድ ወጣ ምናምን እያለን የምንሰራቸው የሚዲያ ሽፋኖች ውጤት ሊኖረው ይችላል እኮ ለኛ ማለት ነው። ነገር ግን ውጤቱ ግን ሰው ገዳይ፣ ቤተሰብ ገዳይ፣ ልጆችን ገዳይ መሆን መቻል የለበትም። በማስታረቅ ላይ ብንሰራ ምንድነው የምናጣው ነገር አለ ብዬ አላስብም። ስለዚህ ውድ ወገኖቻችን፣ ውድ ኢትዮጵያውያን፣ ውድ የሃይማኖት ሰዎች፣ ውድ ሽማግሌዎች እባካችሁ ይህንን ቤተሰብ አስተምሩ። ይህንን ቤተሰብ አንድ አድርጉ። ምክንያቱም የነፃነት ነፍስ ሊያርፍ የሚችለው ይህንን ነገር ማስታረቅ ስንችል። መቼም ነፃነትን ሁላችንም እንወደዋለን። ለነፃነት ያለን ክብር ለየት ይላል። ነፃነት የፍቅር ሰው ነው። ነፃነት የአንድነት ሰው ነው። ለዛም ነው በዛ ደረጃ እንኳን ሰራተኛው ስለሱ ስትመሰክር ነበረ መልካም በመሆኑ። ስለዚህ መልካሙን በመልካም ነው ልንመልስለት የሚገባውና እነዚህ ሽኩቻዎች፣ እነዚህ ግርግሮች፣ እነዚህ አላስፈላጊ መንገዶች፣ እነዚህ ሁላችንም ዛሬ ላይ የምናደርጋቸው ድርጊቶች እጅግ በጣም ነገሮችን ከመስመር ያወጡብናል። እንግዲህ በዚህ አጋጣሚ ነፃነት ነፍስህን ይማረው፣ ከደጋጎቹና ከመልካሞቹ ጎን ያኑርህ ለማለት እንወዳለን። ውድ አድማጭ ተመልካቾቻችን ከኛ ጋር እንደቆያችሁ ባለሙሉ ተስፎች ነን። በሚቀጥለው ደግሞ ለእናንተ ይመጥናል፣ ያስፈልጋችኋል የምንላቸውን ፕሮግራሞች ይዘንላችሁ እንቀርባለን። እስከዛ ድረስ ግን ሰብስክራይብ ማድረጋችሁን እንዳትረሱ። ይህንን ፕሮግራም በሚከታተሉበት ጊዜ ሰብስክራይብ፣ ላይክ፣ ሼር ማድረጉትን እንዳይረሱ። ከኛ ጋር ስለሆኑ እጅግ በጣም እናመሰግናለን። እንግዲህ ውድ አድማጭ ተመልካቾቻችን የዛሬው ስለ ነፃነት ወደ እናንተ ይዘንላችሁ የቀረብነውን መረጃ ወይም ደግሞ ሐሳባችንን እንደዚህ ያጠናቀቅን። በሌላ ዝግጅት እስከምንገናኝ ድረስ በሰላም ቆዩ።